ቆንጆ ነበርኩ አለችኝ ፊት ለፊቴ ተቀምጣ በትካዜ እንዳቀረቀረች። ሕይወት የሚያሳሳኝ ደስተኛ። አወራሯ ለማታውቀው አዲስ ሰው ታሪኳን የምትተርክ ይመስል ነበር። እውነት ነው የዛሬን አያርገውና በመንደሩ ድፍን የሰፈር ጎረምሳ በትምህርት ቤት የተማሪና አስተማሪ አይን የሚንከራተትላት ቆንጆ ነበረች። በዛ ውብ ቁመቷ እየተንሳፈፈች ሰበርሰካ ስትል በራሷ ዓለም የምታበራ አንዳች ፍጥረት የምትመስል ነገር፣ ዓለምን የናቀች የምትሰጠው እንጂ የምትቀበለው ነገር የሌለ አይነት፣ ልክ እንደ ፀሐይ። እሷ የምትኖርበት ሰፈር መኖር፣ እሷ የምትማርበት ትምህርት ቤት መማር ለወጣት ወንድም ሆነ ለወጣት ሴቶች እርግማን ነበር። ወንዶችን በፍቅር ሴቶችን በቅናት አሰቃይታናለች። እኔም በዛ ወርቃማ ዘመኗ በውበቷ ናላቸው ከዞራ አፍቃሪዎቹ አንዱ ነበርኩ። ተጨንቄ ተጠብቤ የፍቅር ደብዳቤ ልኬላት ነበር። ምን ዋጋ አለው? እንኳን አንብባ መልስ መስጠት ፖስታውን እንኳን ሳትከፍት መልሳልኛለች። መመለሷ አልነበረም በጊዜው ያበሳጨኝ፣ አመላለሷ። 6 ይሁን 7 የትምህርት ቤት ጓደኞቼ ጋር አብረን ሆነን በቆምንበት እየተውረገረገች መጣችና ያንን ሁሉ አጀብ ከቁብ ሳትቆጥር ሰነጣጥቃ አልፋ ምን ትሰነጣጥቃቸዋለች? እንደ ክብር እንግዳ ግራና ቀኝ ቆመው በመሽቆጥቆጥ አሳለፏት እንጂ እንደ ቆሻሻ በጣቷ ያንጠለጠለችውን ፖስታ በእጇ እንኳን አልሰጠችኝም። ደረቴ ላይ ለጥፋ ሁለተኛ እንዲህ አይነት ነገር እንዳትልክልኝ አለችኝ። አይኗ ውስጥ የነበረው ንቀት እንደ ጋለ ብረት ልብ ላይ ጠባሳ ይተዋል። ፍቅርም ይሁን የወጣትነት አጉል ክጃሎት ከልቤ ላይ እንደ ወፍ የበረረው ያኔ ነው። ተመልሶ እንዲያርፍ ምቹ ዛፍ ልሆንለት ስንት ዓመት ጣርኩ። በዛ ሰሞን ያንን ብልግናዋን ድፍን ተሜ የጆክ መፍጠሪያ ሲያደርገው አፍሬ መግቢያ መውጫ ሲጠፋኝ አምሳል የምትባል መልከ ጥፉ የክላሴ ልጅ በጽኑ አወገዘችው። እኔንም በማጽናናት ስም ቀርባ ለወራት ብቻዋን ከበበችኝ። ወደ ሰሜን አምሳለ ናት፣ ወደ ደቡብ አምሳለ ናት፣ ወደ ምዕራብ አምሳለ ናት፣ ወደ ምስራቅ አልዞርም። በዛ ፀሐይ ነበረች ያሳረፈችኝ ፀሐይ። አምሳለ ፊቴ ቆማ እንኳን የማትከልላት ፀሐይ። ባልገባኝ ቀመር አምሳለ ጋር አንድ ባዶ ክፍል ውስጥ ስንሳሳም ራሴን አገኘሁት። መልከ ጥፉ ሴቶች እንደ ንስር ናቸው። በመልካቸው ደመና ተጋርደው እያንዣበቡ ይቆዩና አንበሳ ከጣለው ግዳይ ሙዳ ስጋ መንችፈው መብረር ይችላሉ። አይናቸውም ነፍሳቸውም ፈጣን ነው። አይታዩም፣ ያያሉ። ብዙ ምርጫ አያበዙም፣ ያነጣጥራሉ። ያሰቡት ላይ በትክክለኛው ጊዜ ይወድቃሉ። ለዛ ሳይሆን ይቀራል የበዛው ጋብቻ በመልክ የማይጣጣመው። ይሄን የመሰለ ልጅ እችን ከፈጩባት የቆሉባት የመሰለች ማግባቱ አይገርምም የሚባለው አይነት ልክ እንደዛ። ጊዜ ሄደ፣ በረረ፣ ከነፈ። ያፈቀርኳት ያቺ ሴት እንዳማረባት ሃይስኩል ጨረስን። እንዳማረባት የምትጠላውን ማትስ የሚያስተምር አስተማሪ አፈቀረሽ ተብሎ ተወራ። እንዴት እንደሆነ እስካሁንም አልገባኝ። ያውም 2 ልጅ ያለው ኮት የሚለብስ ከቾክ ቀጥሎ ጣቱ ሲጋራ ጋር የተጋባ አጭር፣ ድምፁ ራሱ እንደ ምሽት ነፍሳት ጽው ጽው የሚል ሳቅና ለቅሶውን ለመለየት 3 ጊዜ በጽሞና ማየት የሚጠይቅ ሳሉ እንደ ሂሳብ ስሌት ምልክቶች በቁጥሮች መካከል የሚገባ ግማሽ ሐሙስ የቀረው ድብርታም አስተማሪ። እንዳማረባት የዩኒቨርሲቲ መግቢያ ፈተናውን ሳታልፍ ቀረች። እንዳማረባት እስካሁን ከማን እንደሆነ ከማትናገረው ሰው አረገዘች። ወንድ ልጅ ወለደች። ከአስተማሪው ነው ይባላል። ምን ለውጥ አለው? በተለይ አባቷ የልጃቸው ዩኒቨርሲቲ አለመግባት ሲያንገበግባቸው ጭራሽ እርግዝና መጨመሩ አሳበዳቸው። በየቀኑ ንዝንዝ፣ በየቀኑ ምሬት ሆነ። ልጇን እንደያዘች
አንድ ባለ ጋራዥ ሰውዬ ቤት ጠቅልላ ገባች። ሰው የህይወት ስብራት ሲደርስበት እንደ መኪና ወደ ጋራዥ ይሸሻል። ከባለ ጋራዡ ወለደች። እንደገና ወንድ ልጅ ወለደች። ወንድ ባናቱ የማፍቀር የመፈቀር የወጣትነት ቸልተኛ ውብ ህይወት ወደ መረረ ኃላፊነት ተቀየረ። ተፈጥሮ አንዳንዴ የማን መልሰው ደብዳቤ በጊዜ ፖስታ አሽጋ ትልክልናለች። ሚመረንም ተገደን የምናነበው እየተውረገረግን የማን መልሰው ብዙ የህይወት እውነት አለ። ልጆች የፍቅር ስጦታዎች ብቻ አይደሉም፣ የፍቅር አለንጋዎችም እንጂ። ለወላጅ የግርፋቱ ህመም ባይሰማም እያንዳንዱ ወላጅ ነፍሱ ቢገለጥ በለስላሳ የልጅ አለንጋ የተገረፈበት ሰንበሩ የነፍሱ ጀርባ ላይ አለ። ብዙዎች መኖሩንም አያውቁም፣ እይታቸው በብርቱ ፍቅር ተጋርዷልና። ያዩትም ይላሉ ይሄማ የፍቅር ንቅሳት ነው። እዚህ ላይ ነበር ዳግም የተገናኘ ነው ከነሰንበሯ። እሷ ከዓመታት በፊት አፈቀርኩሽ ብለህ ነበር እኮ በሚል አስተያየት ለምንም ሳይሆን ሰው ናትና ዛሬም ለትላንትና መፈቀሯ ምስክር ፈልጋ ዛሬ ስንራቆት የትላንት ድሪቷችንን አራግፈን እንደመልበስ እኔ ምናልባት የልጅነት ቀልድ ይሆናል የሚለውን ትላንቴን መካድ ፊቴ ላይ ነበር። ለምን በማፍቀር ያፈርኩ? ትላንትን መካድ ህመምን መካድ አይደለምና በደሌን ባረሳም ለምን በማፍቀር ያፈርኩ? የሆነ ሆኖ ብሶቷን በነፍሷ ፖስታ አሽጋ ሰጠች። የራስሽ ጉዳይ ነው ብዬ አልመለስኩላትም። አዝኛ አልነበረም፣ በውድቀቷ ለመደሰትም አልነበረም። ላላነበቡት ፖስታ እንዴት መልስ እንደሚሰጥ ስላልገባኝ እንጂ። ያኔ መካሪ አልነበራትም። ቢኖራትም ፀሐይን ማን በምዕራብ ወጥተሽ በምስራቅ ጥለቂ ይላል። የጉዳቱን ልክ የሚረዳ ስክነትም ላይ አልነበረች። ደብዳቤን በክፉ አገፋፍ ለመግፋቷ ቢያንስ ያ ምክንያት ይሆናታል። ሰበብ። ዛሬ ላይ እኔ ምን ምክንያት አለኝ? ምን ሰበብ? ስታወራ አይኔን ማየት ታፍራለች። አስቤው ይሆን አልያም በደመ ነፍስ አይኗን ለማየት ሳሳድዳት እንደነበር የገባኝ አትየኝ፣ ምንም የቀረ የሚታይ ነገር የለኝም፣ ዝም ብለህ ስማኝ ስትለኝ ነበር። ደንገጥ ብዬ አቀረቀርኩ። ባቀረቀርኩበት የጠንካራ ሽቶዋ ጠረን ይሰነፍጠኛል። የሽቶዋ ጥንካሬ በትዝታዬ ማህደር የተቀመጠ ለስላሳ ውበቷን ጠራርጎ የሚወስድ ቁጡ ጎርፍ ይመስል ነበር። ይሄ የሷ ጠረን አልነበረም፣ ይሰነፍጣል። የሆነ እልህ የቀላቀለ ጠረን። የሷ ጠረን ብዙ ዓመታት ቢያልፍም አንድ ቀን ያውም በቅጽበት የትምህርት ቤታችን ሻይ ቤት ቆሜ በእኔ ላይ ተንጠራርታ መልስ ስትቀበል በስሱ አእምሮዬ ውስጥ የታተመ አንዳች ፍስሐ ነበር። ጠረኗ እስካሁን አለ። ያ ጠረን የትምህርት ቤታችን የደንብ ልብስ ፀሐይ ሲመታው የሚያመነጨው ለስላሳ ጠረን ነበር። ተማሪ፣ ወጣት፣ ጨርቅ የሚሸት ግን ደግሞ ከማላውቃቸው የራሷ ነገሮች ጋር የተቀመመ፣ ምናልባት የታጠበችበት ሳሙና፣ የምታኝከው ማስቲካ። እኔ ግን ፀሐይ ነበር የሸተተችኝ፣ የጧት ፀሐይ። የሽቶዋን ጠረንና አፍንጫዬን ከውስጥ በአየር በማፈን ለመግፋት እየሞከርኩ የምታወራኝን ማድመጤን ቀጠልኩ። ባሌ ጥሩ ሰው ነው፣ ከሥራ ውጭ ምንም የማያውቅ። ወደ ትምህርት ቤት ሲሄድና ስመጣ በዘይት ባደፈ ቱታው ትንሽ ጋራዥ በር ላይ ቆሞ በተሽኮረመመ ፈገግታ ከማየት ውጭ እንደ ወንዶች ክፉ ደግ ተናግሮኝ የማያውቅ። ታውቀዋለህ አይደል አለችኝ። በአዎንታ ራሴን ነቀነቅኩ።
ሚስቱ የሞተችበት ምስኪን የሥራ ሰው ነው። በዛ ላይ ጎበዝ ባለሙያ እና አንድ ቀን ሲፈራ ሲቸር መንገድ ላይ በስሜ ጠርቶ ሊያናግረኝ ሞከረ። እጁን ቱታው ላይ እየጠራረገ የቆሸሸ ቱታው እጁ ላይ የደደረው ቆሻሻ ጸጉሩ ላይ የተጣበቀበት አቧራ ቀፈፈኝ። ከእግር እስከ ራሱ በንቀት አይቼው አለፍኩ። እንቅ ነበር፣ በጣም ሰው እንቅ ነበር። እኔ የሆነ ዕድሜ ላይ ግን መናቅ ስልጣኔ የሚመስለን ነገር አለ መሰል። አልተቀየመም። 2 ወይም 3 ዓመት ሊያናግረኝ ደከመ። ላይኔ ተጸየፍኩት። ነገር ግን ደግሞ እርጉዝ ሆኜ እንደዛ መላ ሰውነቴ ላይ የሚንከራተተው የከተማው ወንዳይን መጥፎ ነገር እንዳየ ሁሉ ወደ ሌላ እይታ ለመዞር ሲቅበዘበዝ ይሄ ሰው አልተቀየረም። ከመሬት ተነስቶ እርጉዝ ሴት የሚንከባከብ ወንድ ምን ይባላል? መንገድ ላይ ካየኝ መኪናውን አቁሞ የምሄድበት ካላደረሰኝ አይመለስም። ጭራሽ ስልኩን ሰጥቶኝ የሚሄድበት ሲኖረኝ እደውልለት ነበር። እርግዝናዬ ያሳፍረኝ ስለነበር ከሰው አይን ነበር ያሳረፈኝ። ምጥ ሲያጣድፈኝ ከአምቡላንስ ቀድሞ የደረሰልኝ እሱ ነበር። ምንድነው? ፍቅር ነው? ግራ ይገባኛል። ከወለድኩ በኋላ አባቴ ጋር መስማማት አልቻልንም። ወግ አጥባቂ ነው፣ ወታደር። እዛ አስመራ ምናምን ሲዋጋ ጭንቅላቱ ላይ ስለተመታ እስካሁን ትንሽ ብስጭት ከተሰማው የማያደርገውን አያውቀውም። ለነገሩ ሳይመታም በፊት ባህሪው ቁጡ ነበር። ዩኒቨርሲቲ ባለመግባቴ እንደዘለፈኝ እንዳንቋሸሸኝ ስድቡ የአባት አይመስልም። ጭራሽ አባቱ የማይታወቅ ልጅ ይዤ ስመጣ አበደ። ሲወጣ ሲገባ ዲቃላ እኮ እኔ ሻለቃ ተስፋዬ ቤት ዲቃላ ገድያት እጄን ለመንግስት እሰጣለሁ ካለ በኋላ ምን መንግስት አለ ምድረ ወያኔ ገድያት ራሴን አጠፋለሁ ብሎ ሐሳቡን አስተካከለ። ከትከት ብላ ሳቀች። ተመስገን። ከዛ ምንም መታሰቢያ ሳይተው ከጠፋ ቁንጅናዋ ጥርሶቿ ለምልክት መቅረታቸውን አየሁ። የሳቋ ድምፅ ራሱ ተቀይሯል። ጥርሷ ብቻ። እንደወለድኩ እሰይ ወንድ ልጅ ወለደች ብለው ቢነግሩት ዲቃላ ጾታው ያው ዲቃላነት ነው፣ ወንድ ሆነ ሴት በማለት አመረረ። መራር ነበር። አታምነኝም። አባቴ እስከ ሞተበት ጊዜ ድረስ በስንት ሽማግሌና ቄስ ቢለመን ተቀይሞኝ ነው የሞተው። የአባቴ ነገር ሲያማርረኝ እዚህ ባላጋራሽ ጋር ጠቅልዬ ገባሁ። ይገርመኛል። በቃ ይዘኝ ሂድ ስለው በደስታ የሚሆነው ነገር ጠፋው። ታምነኛለህ? እቤቱ ለ4 ወራት ስቀመጥ አልነካኝም። ድል ባለ ሰርግ ላግባሽ አለኝ። አልፈለኩም። አየ ዛሬ ግን አለመሰረጌ ይቆጨኛል። የሰርግ ቬሎ ባየሁ ቁጥር ያመኛል። በሽማግሌ ምናምን ተፈራርመን ሚስቱ ሆንኩ። ከነ ልጄ ባለው አቅም ሁሉ ተንከባክቦ አኖረኝ። ልጄ በስሙ ተጠራ። እኔ ግን በየትኛው ስራዬ ላለሁ ሁሉ ጊዜ ድፍን የከተማው ሰው በማያገባው ገብቶ መርማሪ ሲሆን ይሄ ምስኪን ሰው ግን እስካሁን ከማን ነው የወለድሽው ብሎ ጠይቆኝ አያውቅም። የሚያሳዝነኝ ነገር ግን ይሄ ሁሉ ውለታው ልቤ ውስጥ ፍቅር ሊፈጥር አለመቻሉ ነው። አላፈቅረውም። ሞከርኩ። ለራሴ ጥሩነቱን ሰበኩት። ምንም ፍቅር የሌለው ጥሩ ትዳር መኖሩን ያወቅኩት እሱ ጋር ስኖር ነው። መከባበር፣ አንቺ ትብሺ እኔ መባባል የፍቅር ምልክት አይደለም። ፍቅር ስርዓት አይደለም። እንደውም ስርዓት አልበኝነት ይመስለኛል። እንደዛ ካልሆነ ለምን የቤታችን ስርዓት ያለው አኗኗር ሊያሳብደኝ ይደርሳል? አንጣላም። እንደ ሚስት ያጎደልኩበት ነገር የለም። እሱ በሰከረ ፍቅር ውስጥ እንደሆነ አውቃለሁ። እኔ ውስጥ ግን ፍቅር የለም። ፍቅር ምንድነው? መልሰ ግን ፍቅር ምንድነው ብትለኝ አላውቀውም። ግን የማላውቀው ፍቅር ይናፍቀኛል። አንዳንዴ ባል እንዳለኝ ረሰዋለሁ። በቃ ረሰዋለሁ። እሱ ግን እንኳን እኔን ጉድለቴን እያስታወሰ ሲሞላ ኖረ። አለመማሬ እንዳያስከፋይ ብሎ የግል ኮሌጅ አስተማረኝ። ለነገሩ ትምህርት አልወድም። በርሱ ግፊት ግን ጨረስኩ። ቆይቶ 3ኛ ልጅ ወልጄ አብዝቼ የቤት መዋል ስጀምር ማንም ሊገባው የማይችል ለራሴም ያልገባኝ ህመም ጀመረኝ። ቀና ብዬ ፊቷን ተመለከትኩት። የህመሟ ምልክት ግንባሯ ላይ የተጻፈ ይመስል
ለሰው ተናግሬው አላውቅም። እኔ ሌላም ሰው እንዲህ አይነት ህመም ታመምኩ ሲል በአካልም በመጻፍም ሆነ በቴሌቪዥንም ሰምቼ አላውቅም። ግራ ግብት የሚል ነገር። መጀመሪያ ብዙም አክብጄ ስላላየሁት እንደ ተራ ነገር ነበር የወሰድኩት። ሲቆይ ግን መልሶ ራሴን እስኪያሰቃየኝ ሱስ ነገር እንደሆነብኝ ገባኝ። አሁንማ ከራሴ አልፎ ሰው ፊት ሁሉ የሚያስታውቅ እስኪመስለኝ ባህሬ ከመቆጣጠረው በላይ የሆነብኝ ነው። አረ የሥጋ ህመም በስንት ጣዕሙ ተሰቃየሁ። ፌስቡክ መጠቀም ከጀመርኩ 8 ዓመት አካባቢ ሆነኝ። አንተም ጋር እኮ ጓደኛ ነን አለችኝ እንደማፈር ብላ። አዎ እንደማንኛውም ሰው ፌስቡክ ላይ ጓደኞች ነን። በግል ተጻጽፈን ባናውቅም አልፎ አልፎ አስተያየቶቿን አያለሁ። በእርግጥ የፌስቡክ አካውንቷ ብዙ ጊዜ ወይ የታመመ የተቸገረ አለያም የሞተ ሰው ምናምን በብዛት ስለምትለጥፍበት ክብድ ይለኛል። እንደውም አንፎሎ አድርጊያታለሁ። ደግነትም ልክ አለው። ሰው እንዴት አሳዶ እንዲህ ያለ ነገር ብቻ ይለጥፋል ብዬ ቢሆንም ምንም የሚያሳፍር ነገር አለው ታዲያ? ምን የሚያሳፍር ነገር አለው ታዲያ አልኩ በውስጤ። ቀጣዩን ለመስማት ጓጉቻለሁ። አየህ ይሄ በሽታ የጀመረኝ ፌስቡክ መጠቀም ከጀመርኩኝ ጀምሮ ነው። አቀርቅራ ዝም አለች። አእምሮዬ ፌስቡክ ጋር ስለሚያያዝ በሽታ ሲያስብ ድንገት ምናልባትም ላይሆን ይችላል እኔ እንጃ ብቻ አለች። ለመናገር የተጨነቀች ትመስል ነበር። የሚሰማሽን ንገሪኝ፣ ምንድን ነው? አሁን ከፌስቡክና ከሌሎችም ማህበራዊ ሚዲያዎች ጋር ተያይዞ ብዙ አይነት የስነ ልቦና ችግሮች እየተከሰቱ እንደሆነ እየሰማን ነው። ምንም አያስፈራም። አንዳንዴ ሰዎች ከማያውቋቸው ሰዎች ፍቅር ይይዛቸዋል ወይ አሰቃቂ ነገር አይተው የመንፈስ ጭንቀት ይገጥማቸዋል አልኩኝ ለማደፋፈር። እውነቱን ለመናገር መጀመሪያ ወደ አእምሮዬ የመጣው ሐሳብ ከባሏ ውጪ በፌስቡክ ከተዋወቀችው ሰው ፍቅር ይዟት ይሆን የሚል ግምት ነበር። እውነትህን ነው፣ ግን እኔ በቃ የሚዘገንን ነገር ነው። ለሰሚው ግራ የሆነ ነገር። ምን መሰለ? ምቀኝነት ነው ህመሜ። ከምታስበው በላይ ዘግናኝ የሆነ ምቀኝነት። እንድትቀጥል ዝም አልኳት ከትንሽ ግራ መጋባት ጋር። ብዙዎቹ አብረውኝ የተማሩ ልጆች፣ የማውቃቸው የማላውቃቸው ብዙ ሰዎች ናቸው በየቀኑ ፌስቡክ የሚያስተዋውቀኝ። ታዲያ በቃ ልክ እንደ ሥራ በቁም ነገር ቁጭ ብዬ የሰው ሕይወት ሳስስ ነበር ውሎዬ። ብዙ ጊዜ ከፌስቡክ ስወጣ መግለጽ የማልችለው ድብርት ተጫጭኖኝ፣ አንዳንዴም ኃይለኛ ራስ ምታት ይዞኝ ነበር። በተለይ የማውቃቸውን ሰዎች የሆነ ስኬት ካየሁ አደገኛ የበታችነት፣ የባዶነት፣ ከዓለም ሁሉ ወደ ኋላ የመቅረት ስሜት ተሰምቶኝ ሙሉ ቀን አንዳንዴም ሙሉ ሌሊት ስሰቃይ አድራለሁ። ሁለተኛ ፌስቡክ የሚባል ነገር አላይም ብዬ እምላለሁ፣ እገዘታለሁ። ግን ገና ጠዋት ከመኝታዬ ሳልነሳ እዛው ላይ ነኝ። ለ2 ወይም ለ3 ዓመታት የጋብቻ ፎቶ ሳይ ህመም፣ የእርግዝና ፎቶ ሳይ ህመም፣ የግራጁዌሽን ፎቶ ሳይ ህመም፣ የጮኝነት ፎቶ ሳይ ህመም፣ የየትኛውም ስኬትና ደስታ ፎቶ ወይም ጽሑፍ ሳይ ኃይለኛ ድብርትና ስቃይ ውስጥ ነበር የምገባው። ልተወው ታገልኩ፣ አልቻልኩም። እየቆየ ሆነ ብዬ የሚያሰቃየኝን ስሜት እንደ ሱስ ተያዝኩት። በቃ እያየው መሰቃየት ያስደስተኝ ጀመረ። እርጉዝ ሆኜ ሁሉ ይሄ ባህሬ ችግር ውስጥ አስገብቶኝ ነበር። መጀመሪያ በቃ ህይወቴ ባሰብኩት ልክ ስላልተሳካ የሌሎችን ስኬት ስመለከት የራሴን መሰነካከል የፈጠረብኝ ሐዘን መስሎኝ ነበር። በኋላ ግን አንድ አስደንጋጭ ነገር ገጠመኝ። ያ ነገር ራሴን እንድፈራ አደረገኝ። በሽታ ነው አልኩ። ምንድነው አልኩ ወንበሬ ላይ እየተመቻቸው። ቤዛን ታስታውሳታለህ? ቤዛን ማን ይረሳል አልኩ። የቤዛ ውብ ፊት ሳቋ ፊቴ ላይ ተደቅኖ። አብራን የተማረች ቆንጆ ልጅ ነበረች። ሕይወት እጅግ በጣም የተሳካላት። ቤዛን የማይወድ ማን ነበር? ቤዛ ካለች ሳቅ አለ። በዛ ላይ የብልግና ቀሎች በቃ ቤዛ ጋር ነበሩ። ቁንጅናዋ ጋር ተዳምሮ ይሄ ተግባቢነቷ ታዋቂ አድርጓት ነበር። ይኸውልህ
ዋና የስቃዬ ምንጭ እሷ ነበረች። ሃይስኩል እያለን ጀምሮ ያው ጓደኛዬ ብትሆንም የልጅነት ነገር ትንሽ መፎካከር ነገር ነበር። ቆንጆ ነች፣ ጎበዝም ነበረች በትምህርቷ። እኔ እንኳን በትምህርት ተወኝ። የሆነች ምስኪን ልጅ ናት። በጣም ነበር የምትወደኝ። ፉክክሩ በእኔ በኩል ብቻ ነበር እና እሷ ልጅ ፌስቡክ ላይ የተመረቀችበትን ፎቶ ስትለጥፍ አታምነኝም፣ 2 ቀን ምግብ መመገብ አልቻልኩ። ውስጤ በማይገባኝ ቁጣ ተሞላ። ብዙዎቻችሁ ለጥፋችኋል፣ ለምን የሷ እንዳበሳጨኝ ግን አይገባኝም። ቢሆንም እንኳን ደስ ያለሽ የኔ ቆንጆ ምናምን ብዬ ጻፍኩላት። ከስንት ወር በኋላ አሜሪካ ገባች። ስኬቷ ልክ ቀድሞ ተጽፎ እንደተቀመጠ ፕሮግራም አይነት ነበር። በቃ ፎቶ በፎቶ ሆነች። እያንዳንዱ ፎቶዋ እንደ ስለታም ቢላዋ ልቤ ላይ ይሰካ ነበር። የኮሜንት ማአት ይጎርፋል። የላይኳ ማአት ማባሪያ የለው። ብዙ ሳትቆይ የሆነ ነጭ አገባች። ያውም ወጣት የሚያምር፣ አንዴ በረዶ ላይ የሚሸራተት አንዴ ተራራ የሚወጣ ህይወት ያለው ወጣት ፈረንጅ። ፎቶአቸው ላይ ያስታውቃል ያፈቅራት ነበር። እሷም እንደዛው። ከዛ በቃ ዓለምን መዞርና ፎቶ መለጠፍ ሆነ ስራዋ። ፈረንሳይ፣ ቱርክ፣ ጣሊያን፣ እስራኤል ጽድት ያሉ ሆቴሎች የተነሳቻቸውን ፎቶዎች ስትለጥፍ በስቃይ የራሴን ህይወት አያለሁ። ዙሪያዬን የማየው ነገር ሁሉ ኮተት ሆነብኝ። እነዚህ ልጆች በገለባበጡት አሮጌ ቤት የማልወደውን የፈለገ ቢታጠብ ዘይት ብረት የሚሸት ሰው አግብቼ መኖር የሆነ የቆሻሻ ገንዳ ውስጥ የመጣል አይነት ስሜት ነበር የሚሰማኝ። እያንዳንዷ ፎቶ ላይ የኔ ቆንጆ፣ ስታምሩ፣ ይሳካልሽ፣ ዋው ምናምን እያልኩ አስተያየት ልስጥ እንጂ ውስጤ ክፉኛ ነበር በምቀኝነት የተመረዘው። ልክ የኔን ባል እንደቀማችኝ የኔን ኑሮ ነጥቃ እንደኖረችው ወደ ሆነ ሀገር ሊጓዙ ኤርፖርት የተነሳቸው ፎቶ ስትለጥፍ ውስጤ ይሄ አውሮፕላን ይከስከስ አንድም ሰው አይትረፍ ይላል። ማለት ብቻ አይደለም፣ መከስከሱን ለማረጋገጥ የሐዘን ዜና ለመስማት 10 ጊዜ ቼክ አረጋለሁ። እንጃ አእምሮዬ የሆነ ተረባብሾ ነበር ያለት። የሆነ ጊዜ ማታ የእርግዝና ፎቶ አለጥፋ ውስጤ በቅናት ብለው በመቀኝነት እርር ብሏል። አትታዘበኝ በሽታ ነው። በቃ በውስጤ በሆነ ምክንያት በወደቀች ወይ በተጋጨች ብቻ የሆነ ነገር በሆነችና ባስወረዳት ብዬ ተመኘው። መቼም ጸለይኩ አይባልም አይደል? ያው ከፎቶዋ ስር መልካም ምኞቴን አሽጎደጉዳለሁ። ውስጤ ግን ይቃጠላል። ችግሬ ደግሞ ልጆቹን ጨምሮ በዙሪያ ያለውን ሁሉ መጥላቴ ነበር። መራራ እናት ሆንኩ። ስልኬን እየጎረጎርኩ ስቃጠል ልጆቹ ከተጫጫሁ ወይ የሆነ ነገር ከጠየቁኝ አጠገቤ ባለው ነገር አንስቼ መወርወር ነው። እብድ ሆንኩ። መካከለኛው ልጅ ላይ የቡና ሲኒ ማስቀመጫ ወርውሬበት አውቃለሁ። እስካሁን ክንዱ ላይ የበለዘ ነገር አለው። ይሄ በሆነ በወሩ መሰለኝ አንድ ሮብ ቀን ከእንቅልፌ ስነሳ ፌስቡኩ በሐዘን መግለጫ ተሞልቷል። በሙሉ ጓደኞቻችን የቤዛን ፎቶ ሼር እያደረጉ ነፍስ ይማር ይላሉ። ልቤ ባፌ ልትወጣ ደረሰች። ያው እንደምታውቀው ቤዛ የ7 ወር ነፍሰ ጡር ሆና በመኪና አደጋ ከነባሏ ሞታለች። ውስጤ መጀመሪያ ደነገጠ። ቆይቼ ግን ከእግር ጥፍሬ እስከ ራስ ጸጉሬ የማይታመን እርካታ አጥለቀለቀኝ። እርካታው ቀላል እርካታ አልነበረም። ልክ ከምትወደው ሰው ጋር ወሲብ ስታደርግ የምታገኘው አይነት እርካታ ነበር። እያንዳንዱ ሰው የጻፈውን የሐዘን መግለጫ እያነበብኩ ውስጤ እንደ አዲስ በደስታ ይሞላ ነበር። ደግሞ ከሞተች በኋላ እንኳን የሰዎችን ፍቅር እያየሁ እቀና ነበር። የዚያን ቀን የመጀመሪያ ስራዬ ጸጉር ቤት መሄድ ነበር። ምሽት ነው አስታውሳለሁ። ባለቤቴ ራት ውጪ ጋብዘኝ አልኩት። ደስ ብሎት ይዞኝ ወጣ። እቤት ስንመለስ ልጆቹ ሁሉም ተኝተው ነበር። ሰራተኛችንን ተኝ ብዬ መኝታ ቤታችን እንደገባን አድርጌው የማላቀውን ሰፈርኩበት። እንደዛ ሌሊት ከሱ ጋር በደስታ ያበድኩበት ቀን የለም። ራሱ ገርሞት ምን ተገኘ እስከሚለኝ ድረስ ባሌ ጋር ወሲብ እያደረግን እንኳን የቤዛ ፊት፣ የሐዘን መግለጫው፣ በአደጋው የተጨፍላለቀ መኪናቸው ነበር የሚታየኝ። ምን ይሉታል በሐዘን ዜና የታጀበ ወሲብ።
ይገርማል ባሌ በቀጣዩ ቀን ስራ አልገባም ሁሉ ልክ ስለቷ እንደደረሰላት ሴት ቡና አፍልቼ ሻማ ለኩሼ ፍቅር በፍቅር ሆንኩ። ምናልባት ለሳምንት የሚሆን ጊዜ ራስ ምታት የለ ድብርት የለ። ራሱ ስልኬን በየደቂቃው ቼክ ማድረጌን ሁሉ ትቼ ልጆች ላይ አተኮርኩ። ደጋግሜ የማየው የቤዛን የሐዘን መግለጫ ፎቶና ሰማያዊ መኪናቸው ተጨፍላልቃ የተነሳውን ፎቶ ነበር። ሞቷ ብቻ አይደለም አንጀቴን ያራሰው አሟሟቷም ነበር። በቃ ውስጤ በርካታ ተጠለቀለቀ። እየሰማኋት በረጅሙ ተነፈስኩ። የምታወራውን ማመንም አለማመንም ግራ ሆነብኝ። የአእምሮዋን ጤንነት ተጠራጠርኩ። እሺ አልኳት። ችግሬ በዚህ አልቆመም። ከዛን ጊዜ ጀምሮ ውስጤ አነፍንፎ የውድቀትና የሐዘን ዜናዎችን ብቻ ማሳደድ ጀመረ። የሞት፣ የህመም፣ የአደጋ ሰዎች እንዲህ አይነት ነገር ሼር ሳደርግላቸው እጅግ አዛኝና ሩህሩህ አድርገው ስለሚያስቡኝ ጭራሽ እኔን አይዞሽ ይሉኛል። ያ ብቻ ሳይሆን ያረገዘች ሴት ፎቶ ሳይ ከውስጤ አስደንጋጭ እርግማን ይወጣል። እናት ነኝ፣ ልጅ አለኝ። ግን በቃ አእምሮዬ በተለይ የማውቃት እርጉዝ ሴት ሳይ የሆነ ነገር እንድትሆን እመኛለሁ። አንዳንዴ ሳላስበው ድምፅ አውጥቼ ሁሉ እራገማለሁ። ልክ እንደ ክፉ ባልቴት ወደዛ ያስወርድሽ በወሊድ አንድ ነገር ሆነች የሚል ዜናሽን ያሰማኝ። ፎቶዋ ስር ሄጄ ግን እመቤቴ ትከተልሽ፣ እመቤቴ ትቅረብሽ እላለሁ። አንድ ሰው ስንት ነው እስክል ድረስ ለራሴ የቆንጆ ሴት ፊት ሳይ በሆነ አደጋ ተጠባብሳ ፊቷ ተጣሞ አፍንጫዋ ተሰባብሮ ማየት እመኛለሁ። የጋብቻ የጥሪ ካርድ ወይም ገና ሊጋቡ የሚዘጋጁ ሰዎች ፎቶ ካየው ደግሞ አንደኛቸውን በአደጋ ወይም በሆነ ነገር ነጥሏቸው ሐዘን በሐዘን እንዲሆኑ ሰርጉ እንዲበላሽ ልቤ ይመኛል። የተጋቡ ሰዎች ሳይ ፍቻቸውን ከማለም ሌላ ደስታ የሚሰጠኝ ነገር የለም። የወለዱ ሴቶች አራስ ልጆቻቸውን ሲለጥፉ እንኳን ለሕፃናት አራራም። ክፉ ምኞት ነው ልቤ የሚያጎርፈው። የግራጁዌሽን ፎቶ የለጠፈ ሰው ሳይ አዳሩን ድርቅ ብሎ አድሮ የአንድ ወር ደሞዝ እንኳን ሳይበላ ሲባል ማየት ጓጓለሁ። ሌላውን የሀገራችን ሯጮች እንኳን ለኦሎምፒክ ምናምን ሲሮጡ ማለት ነው ባሌ እስኪገረብ ቁጭ ብድግ እያልኩ የምደግፋቸው ይመስላል። ልቤ ግን እግራቸውን የሆነ ነገር ጠልፏቸው በወደቁ የሚል ምኞት የተሞላ ነው። ታዋቂ ዘፋኝ ሲደነቅ ምን ነው ጉሮሮ የሆነ ነገር ሆኖ እንኳን መዝፈን መናገር ባቃተው የሚል ምኞት ውስጥ ያለ ልክ የሌለው የምቀኝነት በሽታ ለክፎኛል። አንዳንዴ ታዲያ የእውነት ይሄ ሁሉ ፌስቡክ ላይ በየፎቶው ስር ደስታውን ገላጭና እልልባይ ደብቆት እንጂ እንደኔ በምቀኝነት ውስጡ የታመመ ክፉ ቢሆንስ እያልኩ ፎቶ የሚባል አልለጥፍ። ደግሞም እውነት አለኝ። ህዝቡ አደንቃቸዋለሁ የሚላቸውን ተዋናይ የሆኑ ታዋቂ ሰዎች መንገድ ሳት ሲሉ እንዴት በደስታ እንደ ጥንባንሳ አሞራ እንደሚረባረብባቸው ሳይ እውነተኛ ስሜቱ ይሄ ነበር፣ ውድቀታቸውን መናፈቅ ነው እላለሁ። የልጆቹንም የኔንም ፎቶ በሞት አልለጥፍም። እኔ የሆንኩትን ሌላው እንዳልሆነ የኔ በሽታ ሌላው እንዳለከፈው በምን አውቃለሁ? የጠጣነው ውሃ ከአንድ ሀገር የፈለቀ ነው። የበላነው ጤፍ አንድ ሀገር ያበቀለው ነው። ያደግንበት ማህበረሰብ ያስተማሩን መምህራን አንድ፣ ተረታችን አንድ፣ በዓላችን አንድ። ምናችን ይለያያል? የኑሮ ውጣ ውረዳችንን ያባብሰው ባሊያም ይቀንሰው እንጂ እንደ ሀገር የልጅነት ልባችን ውስጥ የተቀመጠልን የምቀኝነት እርሾ አንድ አይነት ነው። ይሄ የግል በሽታችን አድጎ ከነደዌያችን ስልጣን ላይ ያወጣን ቢሆንስ የምንባለው ብላ ቀረቀረች። ማታ ቤት ስገባ ባለቤቴ ጋር ቁጭ ብለን የቀኑ ውሎዬን ነገርኳት። በድንጋጤ ስልኳን አንስታ ከወራት በፊት ፌስቡክ ላይ የለጠፈችውን የእርግዝና ፎቶዋን ፈልጋ አገኘችው። እኔ ከኋላዋ አቅፌያት እጄን እርጉዝ ሆዷ ላይ አስቀምጬዋለሁ። በፈገግታና በጉጉት ልጃችንን እየጠበቅን ነበር። ያኔ ኮሜንት የሰጡ ሰዎችን ተራ በተራ ስንመለከት የልጅቱን ኮሜንት አገኘ ነው። እመቤቴ ትከተልሽ፣ በሰላም ተገላገይ የኔ ቆንጆ፣ እንኳን ደስ ያላችሁ።
እንዲህ ሆኗል ዘመናችን። ማን ለማን እንደሚልከው በማይታወቅ በምርቃት ፖስታ የታሸገ ጥልቅ መርገምት ፍለጋ ገመናችን አደባባይ የሚሰጣበት ከተወረወረልን በኋላ ሳናነብ መመለስ በማንችለው የሺዎች የስነ ልቦና በሽታ መሃል ላስተያየት መሰለፍ ባለቤቴ ጋር ተያየን። ተፈጸመ።